እግዚአብሔር ልጆች አሁን ደግሞ የምንሸጋገረው እህታችን አሚን የምታዘጋጅልን የእንግዳ ዝግጅት አለ። ተከታተለን እንመለስ። ወደ እግዚአብሔር ልጆች ከእንግዳችን ጋር ተመልሼ መጥቻለሁ። እንግዳችን እንኳን ደህና መጣሽ። እንኳን ደህና ቆይሽ። ጥራችን አክብረሽ ስለመጣሽ ከልብ አመሰግናለሁ። አመሰግናለሁ። እስኪ ስምሽን፣ ክፍልሽን፣ የምትማሪበትን ሰንበት ትምህርት ቤት ትነግሪናለሽ? ስሜ አብስራ ፈለቀ ይባላል። የክርስትና ስሜ ወለተ ጻድቅ ይባላል። 3ኛ ክፍል ነኝ። የምማርበት ትምህርት ቤት አቡነ ጴጥሮስ ትምህርት ቤት ይባላል። የምማርበት ሰንበት ትምህርት ቤት ሐመረ ሕይወት ሰንበት ትምህርት ቤት። ቤተክርስቲያኑ እስኪ ንገሪ። ደብረ ፀሐይ ሳሉ ቅዱስ ጊዮርጊስ ቤተክርስቲያን። እሺ መልካም። የአብነት ትምህርትና የሰንበት ትምህርት ቤት ትማራለሽ አይደል? በአንድ ላይ መማርሽ ምን ጥቅም አስገኘሽ? አብነት ትምህርት በመማሬ የግዕዝ ቋንቋ እንድችል አድርጎኛል። ሰንበት በመማርሽ ምን ጥቅም አገኘሽ? የተለያዩ እግዚአብሔር ቃላትን እንዳውቅ አድርጎኛል። እሺ መልካም። በቤተ ክርስቲያን የምትማራቸው የትምህርት አይነቶች በእለት ተእለት ህይወትሽ እንዴት ይጠቅሙሻል? እስኪ አብራርተሽ አስረጅል። ከእግዚአብሔር መንገድ እንዳልወጣ፣ እሺ፣ በስነ ምግባር እንድታነጽ አድርጎኛል። እሺ መልካም። የአብነት ትምህርት ስትማሪ አሁን ምን ላይ ደርሰሻል? መልካ ማርያም። መልካ ማርያም። እስኪ ከአብነት ከአህት ጀምረሽ እስከ መልካ ማርያም ድረስ ተምረሻል። በዚህ ሁሉ ክፍል ውስጥ በጣም ደስ ያለሽ ክፍል የትኛው? ቤት ስዋ መላእክት። ቤት ስዋ ትይልናለሽ? ቤት ስዋ መላእክት ለማርያም በውስተ ውሳጢ መንጡረት ባኪ አዳሰዮ ጣዋይ ቤላ መላክ ለማርያም ተወከፍዮ ለቃል አቤኪ መጽሐ ማጸናጃኪ እፎ ከቤተነዳ ያደረከ ምስኪን ሰማያት ወረዳ ላሊያ ፈቲዮ ስነዚያ ወይ ፈቲዮ ስነዚያ ያሪቀጥ። እሺ መልካም። ቃሎትን ያሰማልን። አሜን። ለምንድን ነው የወደድሽው ቤት ስዋ መላእክት? ቤት ስዋ መላእክት ድንግል ማርያም እንዴት እንደሚያመሰግናት ስለሚያስተምር። እሺ መልካም። ቃሎትን ያሰማልን። ቃላት ያሰማል። እሺ የሰንበት ትምህርት ቤት ውስጥ ከጓደኞችሽ ጋር ጊዜ ማሳለፍ ምን ያስተምርሻል? ከነሱ ጥሩ ስነ ምግባር እንደወስድ፣ በግዕዝ ከኔ የሚበጡ ጓደኞች ለኔ እንዲያስተምሩ፣ እና ሌሎችንም ጥቅም ታገኝበታለሽ። እሺ በክፍልሽ ውስጥ ካሉ አስተማሪዎች የምትቀስሚው ትልቅ ትምህርት ምንድን ነው? ማለት ከአስተማሪዎችሽ የምትማሪው እውቀትን፣ ስነ ምግባርን ይሄን እማራለሁ እና የመሳሰሉትን ትማሪያለሽ። መልካም። በ3ኛ ክፍል እያለሽ ጎበዝ ተማሪ እንደነበር ሰምቻለሁ። እንዴት ነው የጎበዝነሽ ምስጢር? ማለት እንዴት ነው ጎበዝ ነሽ? ሰዓትን ከፋፍሎ በማንበብ። ሰዓትን ከፋፍሎ በማንበብ በማጥናት ቤተክርስቲያን በመሄድ አይደል? እሺ መልካም። ቃሎትን ያሰማል። አሜን። ጎበዝ ተማሪ ከሆንሽ ታዲያ ለምንድን ነው ቤተክርስቲያን የምትሄጂው? ማለት አብዛኞቹ ሰዎች እውቀትን ካገኘ ይበቃኛል፣ ከዚህ በላይ ጊዜ ቢኖር አልፈልገውም ይላሉ። ለምን አንቺ እንደዛ አላልሽ? እውቀትን የሚሰጠው እግዚአብሔር ስለሆነ እዛ ተጨማሪ እውቀትን ለማግኘት ወደ ቤተክርስቲያን ትሄጃለሽ ማለት ነው። መልካም። ቃሎትን ያሰማል። አሜን። የትምህርት ቤትና የቤተክርስቲያን ትምህርትሽን እንዴት ታቀናጃለሽ? ማለቴ እንዴት ነው? በሰዓት መድበሽ ነው? እቅድ አውጥተሽ ነው? እንዴት ነው? ቅዳሜና እሑድ ሰንበት ትምህርት ቤት ሄዳለሁ። ከሰኞ እስከ ዓርብ ትምህርት ቤት ሄድና ከዛ እረፍት ሰዓቴን እዛ ትምህርት ቤት እረፍት ሰዓቴን ከፋፍዬ የተማርነውን ትምህርት በማንበብና ቤት ስመጣ የቤት ስራዎችን ሰራና አነባለሁ። ለዛ ሰዓትሽን በመመደብ ነው ማለት ነው። እሺ መልካም። የትምህርት ቤት ጓደኞችሽ ሰንበት ትምህርት ቤት እንደምትማሪ ሲያውቁ ምን አሉ? ጎበዝ፣ በርቺ፣ ቀጥይበት። እነሱ ሰንበት ይማራሉ? እሺ ሌሎች የማይማሩ ጓደኞች አሉሽ ሰንበት? እስኪ ምን ብለሽ ትመክራቸዋለሽ? ሰንበት ትምህርት ቤት ተማሩ። እሺ ሰንበት ትምህርት ቤት ተማሩ፣ ብዙ እውቀትን ታገኙበታላችሁ አይደል? እሺ መልካም። ቃሎትን ያሰማልን። አሜን። የትምህርት ቤት ጓደኞችሽ ማይሆን ስራ ሲሰሩ ማለት ወደ ኃጢአት መንገድ ሲያመሩ ብታገኛቸው ምን ብለሽ ትመክራቸዋለሽ? ትክክል አይደለም፣ እግዚአብሔር ቃል ይሄን አያስተምርም። ከዛ ፈተና ላይ አስኮርጂኝ ብሉሽ አታስኮርጂም ማለት ነው? አስኮርጂኝ። እሺ መልካም። በቤተ ክርስቲያንና በትምህርት ቤት የምታሳዩ ተሳትፎ በራስ መተማመንሽን እንዴት ነው? በትምህርት ቤት
ጠዋት በመድረክ ላይ በመሳተፍ የራስ መተማመን እንዲጨምር አድርጎኛል። ሰንበት ትምህርት ቤት ደግሞ የተለያዩ ፕሮግራሞችን በማቅረብ የራስ መተማመን እንዲጨምር ረድቶኛል። እሺ መልካም። እስኪ ትምህርት ቤት መድረክ ላይ ቀርባለሁ ብለሽናል። ከምታቀርቢው ነገር ውስጥ እስኪ አንዳንዴ የምታቀርቢው ነገር? ስነ ጽሁፍ፣ ግጥም። እሺ መልካም። እንደ አንድ የሰንበት ተማሪ ለሌሎች ህጻናት ክርስቲያናዊ ስነ ምግባርን በተመለከተ ምን ትመክራቸዋለሽ? ክርስቲያናዊ ስነ ምግባርን በደንብ ተማሩ። የተለያዩ ስነ ምግባርን ታገኙበታላችሁ። እሺ መልካም። አሁን ለምሳሌ የጓደኛሽ ልጆች ተጠርተሽ ሄድሽ እንበል። ከዛ እነሱ እየጨፈሩ ብር ሲሰጣቸው ብታገኚ አንቺ ጨፍረሽ ብር ለማግኘት ትጨፍራለሽ? አይ አትጨፍሪ። የእግዚአብሔር ትእዛዝ አይደለም። እሺ መልካም። ቃሎትን ያሰማልን። አሜን። ለወደፊት ምን መሆን ነው የምትፈልጊው? ለቤተ ክርስቲያንሽም ለሀገርሽም የምታበረክችው ነገር? በዓላማዊ ዶክተር መሆን እፈልጋለሁ። በመንፈሳዊ ደግሞ ዲያቆናዊት መሆን እፈልጋለሁ። እሺ በዓላማዊ ሳይሆን ለሀገሬ ዶክተር በመሆን አገለግላለሁ እሺ የሚባለው? እሺ መልካም። በህይወትሽ የሚያስደስትሽ ነገር ምንድን ነው? የእግዚአብሔርን ቃል ማክበርና ድሆችን መርዳት። እሺ ለምንድን ነው የሚያስደስትሽ? ድሆችን መርዳት በእግዚአብሔር የተለየ ክብር ይሰጣል በሰማይ። ከአምስቱ ቃላተ ወንጌልም አንዱ ስለሆነ፣ ከስድስቱ ቃላተ ወንጌልም አንዱ ስለሆነ። እሺ መልካም። የሚያስከፋሽ ነገር? የሚያስከፋኝ መስረቅ፣ መዋሸት። ለምን? ከእግዚአብሔር ቃል ውጪ ስለሆነና ከስነ ምግባርም ውጪ ስለሆነ። እሺ መልካም። ጸሎት ጸልያለሽ አይደል? ጠዋት ስትነሺና ማታ ስትተኝ ምን ብለሽ ነው የምትጸልይው? ጸሎተ ሶስትርን አደርሳለሁ። እሺ ከዛ ዳሴ ማርያም፣ ከዛ ይድስዋ መላእክት። ሌላስ? ይሄን አድርሰሽ ከዛ ቤተሰቦቼን ጠብቅልኝ፣ አእምሮዬን ክፈትልኝ፣ የኢትዮጵያን ሕዝብ ጠብቅ ብለሽ ትጸልያለሽ። እሺ መልካም። ይህን ጸልያሽ ጠዋት ወደ ትምህርት ቤት፣ ማታ ደግሞ ወደ እንቅልፍሽ ትሄጃለሽ። መልካም። መጽሐፍ አንብበሽ ታውቂያለሽ? ታነቢያለሽ? ምን የሚል መጽሐፍ ነው የምታነቢው? የታሪክ መጽሐፍ፣ የህፃናት። እሺ ከዛ ልቦለድ። እሺ እነዚህ አነባለሁ። እሺ መልካም። የታሪክ መጽሐፍ ለህፃናት ብለሽናል። እስኪ ካነበብሽው ውስጥ የሶስት መጽሐፍ ርዕስ ንገሪኝ። አባታችን ቅዱስ ዮሐንስ ሐጺር። እሺ ጌታችንና ተአምራቱ። እሺ 2 የበለዓም አህያ። 3 እነዚህና ሌሎችም አንብበሻል። እሺ ከቅዱሳን ታሪክ ውስጥ በጣም የምትወጂውና አንቺን ታሪኩን ባነበብሽበት ጊዜ ደስ የሚያሰኝሽ ቅዱስ ማን ነው? ቅዱስ ዮሐንስ ሐጺር። ለምን? የመታዘዝን ፍሬ አሳይቶኛል። እስኪ ታሪኩን ትንሽ ነገር። ቅዱስ ዮሐንስ ሐጺር በ4ኛው መቶ ክፍለ ዘመን በምድረ ግብጽ ተወለደ። ቅዱስ ዮሐንስ ሐጺር ለእናቱና ለአባቱ ብቸኛ ልጅ ነው። ቅዱስ ዮሐንስ ሐጺር ወደ ምናኔ ወይም ወደ ምንኩስና ህይወት የገባው ገና በ18 ዓመቱ ነበር። ቅዱስ ዮሐንስ ሐጺር የአባ ባይሞይ ደቀ መዝሙር ነበር። ከዕለታት አንድ ቀን ቅዱስ ዮሐንስ ሐጺር አባ ባይሞይ ጠሩትና የደረቀና የተፈለጠ እንጨት አግኝተው ይሄንን ተክለ ፍሬውን አምጥተህ አብላኝ አሉት። ይሄን ከሳይንስ ውጪ መሆኑን እያወቀ እሺ በማለት ያቺን እንጨት ወስዶ ተክሎ 2 ዓመት ደከመኝ ሰለቸኝ ሳይ አጠጥቷል። ከዛ ፍሬው ሲደርስ ለአባ ባይሞይ ወይም ለመምህሩ ሰጣቸው። ለዛ ከቅዱስ ዮሐንስ ሐጺር ትህትናን፣ መታዘዝን እንማራለን። እሺ መልካም። ቃልዎትን ያሰማልን። አሜን። ዛሬ ለኛ ምን ታቀርብልናለሽ? መዝሙር። የንስሐ ነው? የሸበሸበ የተጨበጨበ ጀምሪ። ያከብርዋ ለሰንበት መላእክት በሰማያት ጻድቃን በውስተ ገነት
ያከብርዋ ለሰንበት መላእክት በሰማያት ጻድቃን በውስተ ገነት ወኩሉ ፍጥረት አሳት ወአናብርት እለ ውስተ ደይን ያዕርፉ ባቲ እስመ ባቲ አዕረፈ እምኩሉ ግብሩ ወኩሉ ፍጥረት አሳት ወአናብርት እለ ውስተ ደይን ያዕርፉ ባቲ እስመ ባቲ አዕረፈ እምኩሉ ግብሩ ያከብራታል ሰንበትን መላእክት በሰማያት ጻድቃን በገነት ያከብራታል ሰንበትን መላእክት በሰማያት ጻድቃን በውስተ ገነት ፍጥረታት በሙሉ አሳዎችና በሬዎች በመቃብር ያሉ ያከብሯታል አምላክ በእርሷ ስላረፈ ከስራ ሁሉ ፍጥረታት በሙሉ አሳዎችና በሬዎች በመቃብር ያሉ ያከብሯታል አምላክ በእርሷ እንዳረፈ ከስራ ሁሉ ያከብርዋ ለሰንበት መላእክት በሰማያት ጻድቃን በውስተ ገነት ያከብርዋ ለሰንበት መላእክት በሰማያት ጻድቃን በውስተ ገነት ወኩሉ ፍጥረት አሳት ወአናብርት እለ ውስተ ደይን ያዕርፉ ባቲ እስመ ባቲ አዕረፈ እምኩሉ ግብሩ ወኩሉ ፍጥረት አሳት ወአናብርት እለ ውስተ ደይን ያዕርፉ ባቲ እስመ ባቲ አዕረፈ እምኩሉ ግብሩ። ዝማሬ መላእክት ያሰማልን። አሜን። ቤተ ክርስቲያን ስገቢና እንደዚህ አይነት ሌሎች መዝሙራትን ስዘምሪ ምን ይሰማሻል? ደስታ። እሺ መልካም። በመጨረሻ ማመስገን የምትፈልጊው ሰው ካለ ማስተላለፍ የምትፈልጊው መልእክት ካለ ድል ውስጥ በመጀመሪያ እዚህ ላደረሰን ልዑል እግዚአብሔርን አመሰግናለሁ። በቀጣይ ድረስ ላመጡኝ ወላጆችን አመሰግናለሁ። ከዛ መምህራኖችን አመሰግናለሁ። እሺ መልካም። ከዛ እዚህ እንድቀረጽ ያደረጉኝ የማህበረ ቅዱሳን ሰዎችን አመሰግናለሁ። እሺ መልካም። ሌላስ ምን ጨምራለሽ? አምጥተሽ ያለቀረብሽው ነገር አለ? አምጥተሽ። እሺ መልካም። ያው ስራ እንግዲህ ካንቺ ጋር የነበረን ቆይታ በጣም ደስ ይል ነበረ። ለመዝሙሩም ለሁሉም ነገር ለነገርሽኝ ከጣሙ ዛት አጥንትን የሚያለመልመውን የመላእክትን ዝማሬ ያሰማልን። ውድ እግዚአብሔር ልጆች የዛሬው እንግዳ ዝግጅታችን እስከተታላችሁት ይመስል ነበር። እንግዳችን ያብስራ በጣም ብዙ ቁም ነግረናለች አይደል? ጎበዞች። በቀጣይ ሳምንት በሌላ መርሃ ግብር በሌላ እንግዳ እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን።
ውድ እግዚአብሔር ልጆች ከእንግዳ ዝግጅቱ ተመልሰናል። በዝግጅቱም ብዙ ቁም ነገርና ትምህርት እንዳገኛችሁ ተስፋ እናደርጋለን። በዝግጅቱ ለተሳተፉ በሙሉ እግዚአብሔር አምላክ ቃሎትን ያሰማልን። አሜን።